አስከትያለሁ ጉዞው ላይ እንግዲህ የሚያስፈልጋቸውን ነገር ጭነው ረጅም ጉዞ ነው ይሄዳሉ ከገጠር ተነስተው ወደ መካ ማለት ነው አንዲት እንኳን ያቺ ግመል አንዲት ጠብታ እንኳን ወተት ማውጣት የምትችል አልነበረችም አመቱም ደግሞ የድርቅ አመት ነው ማግኘት ምግብ የሚገኝበት አይደለም በጣም ከባድ ችግር ላይ ነበርንና ሰው ተርቧል ልጅም ይዣለው ያ ልጅ ያለቅስብኛል ሌሊት ይርበዋል በጣም ተቸግረን ደረስን መካ ትላለች ታዲያ ቀድመውኝ ሴቶች ተገኙና ልጆችን መርጠው ወሰዱ እኔ ይህንን የቲም ልጅ አልወስድም አሉ ማንን ረሱላችን አለይሂ ሰላቱ ወሰለም ወይ አጎቱ ወይ አያቱ ነው እንግዲህ የሚያሳድገው ያን ያክልም አይከፍሉም ይሆናል እንደው አልወስድም ብዬ አልፌው ሄድኩ ትላለች ከዛ ግን የምወስደው ልጅ ሳጣ ወደሱ ተመለስኩ አለች ታዲያ ባለቤቴን والله لآخذن هذا اليتيم من بني عبد المطلب كذي كعبد المطلب كعبد المطلب ልጆች ውስጥ ከሆነው ይህንን የቲም ልጅ ልወስድ ወስኛለሁ ምናልባትም አላህ Subhanahu Wa Ta'ala በዚህ ልጅ ሊጠቅመን ይችላል ምን ይታወቃል እንደገና ልጅ ሳቲዝ መጣችስ ለምን እባላለሁ ሊያዘው ብዬ ወስኛለሁ ብላ ለባለቤቷ ትነግራለች ባለቤቷም ትክክል ወስነሻል እንውሰደው ያዘው ብለው ይዘው ሲሄዱ አላሁ አክበር ወዲያውኑ ልክ አህያዋ ላይ ጭኜ ይዤው ሲሄድ ጡቴ ወተት መሙላት ጀመረ ትላለች አህያዋ በፍጥነት መንቀሳቀስ ጀመረች ግመሏም ያ ደካማ ግመል ወተት ማፍለቅ ጀመረ መቅደም ጀመሩ እሱንም አጠጣዋለሁ ጡት አጠባዋለሁ ልጄንም አጠባለሁ ልጄም ጠገበ ለቅሶ አቆመ ከዛ ያቺ አህያ ሌላውን መቅደም ጀመረች አረባክሽ አንቺ ሐሊማ እንደው ይቻ አህያ ደካማ አልነበረች እንዴ ምን አዲስ ነገር ተገኘ እንዴት ነው ቀዳድመሽን ሄድሽ እኮ ይላሉ ጓደኞቼ من الكواتشو والله حملت عليها غلاما مباركا يتبارك لجنو چنيه يهدكو يالهوت والله يتبارك لجنو يچانكو تالكواتشو كزام من تلالج وطان الله سبحانه وتعالى خير يጨምር ልንጀምር ወደ አገር ገባን ድርቅ አለ አገር ውስጥ ነገር ግን እኛ በፍስሐ መኖር ጀመርን